ይሄ ነገር በእርግጥ ሳይኮሎጂካሊ ችግር ሊፈጥር ይችላል። ለዚህም ነው ከዚህ አጥር ውጪ አንድ ዶክተር ያስቀመጥ ነው። የሚቀጥሉትን 7 ቀናት እዚህ ክፍል ውስጥ ብቻዬን ለማሳለፍ ልሞክር ነው። እንገናኛለን። ቻው ጂሚ። በአስገራሚና በአነጋጋሪ ቪዲዮዎቹ የምናውቀው ጂሚ ዛሬ ደግሞ ለ7 ቀን አንድ ክፍል ውስጥ ቆያለሁ እያለ ነው። እውነት ችሎ የሚቆይ ይመስላችኋል? ይህንን አብረን የምናየው ይሆናል። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም በሚያዝናናና አሪፍ በሆነ ቪዲዮ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ይህን ቻናል ሰብስክራይብ በማድረግ ያለምንም ክፍያ ዘና ፈታ ማለት ብቻ ነው። ላይክ አርጉኝ ፈልጌው ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። ተስፋ አድርጋለሁ ታመሜ እንደማልወጣ። ለሚቀጥሉት 7 ቀናት በዚህ ነጭና ድምጽ የማያስገባ ጀምሯል። ቀን 1 ከማንኛውም ሰው ጋር አልገናኝም። ይሄ ነገር በእርግጥ ሳይኮሎጂካሊ ችግር ሊፈጥር ይችላል። ለዚህም ነው ከዚህ አጥር ውጪ አንድ ዶክተር ያስቀመጥ ነው እና ሙሉ ለሙሉ ሳይካትሪስት አስቀምጠዋል ማለት ነው። የአእምሮ ታማሚዎች ሆስፒታል ላይ 23 ዓመት ያህል ሰርቻለሁ። እናም አሁን ለሱ በጣም ትኩረት ማድረግ እንዳለብኝ አውቃለሁ። እንደዚህ አይነት ነገሮች ከባድ ናቸው። ከዚህ በፊት 50 ሰዓት ራሱ እዚህ ቦታ ውስጥ የቆየ ሰው አውቃለሁ። እሱ ራሱ በጣም ነው የተጎዳው። እኔ ደግሞ ላደርገው ያሰብኩት 168 ሰዓታት ያህል ነው። 7 ቀን ማለት ነው። እዚህ በመቆየቴ ብቻ ልስት እችላለሁ። እንደዚህ አይነት ነገር ካሳየው ቶሎ ሊያስወጡኝ ይገባል። ምክንያቱም ወደ ለየለት ነገር አይመስልም። ከዚህ በፊት 7 ቀናት ያህል ተቀብሮ ቆይቷል። ይሄ ይከብደዋል ብለህ ነው? አዎ ይከብደዋል። ከሰው ጋር እኮ በፍጹም አይገናኝም። አእምሯችን አዲስ የሚገባ መረጃ ካላገኘ እዛው በራሱ አዳዲስ ሀሳቦችን ይፈጥራል። እነሱ ሀሳቦች ደግሞ ልክ የሆኑ አይደሉም። እዚህ ቦታ ላይ 7 ቀናት ለመቆየት ያለኝ ብቸኛ ነገር ይሄ አልጋ፣ እስክሪፕቶና ደብተር፣ የውሃ መጠጫ፣ የጥርስ ሳሙና እንዲሁም ሳሙና እና እንደምታዩት እዚህ ጋር ሽንት ቤትና መታጠቢያ ቦታ አለ። በዚህ ሰዓት ነበር ውድድሩ በጣም ከባድ ሊሆን እንደሚችል የተረዳሁት። ራሴን ለማዝናናት ብዙ ነገሮችን እየሞከርኩ ነበር። ምናልባት እየጠየቃችሁ ይሆናል ይሄ ግድግዳ ምን ያህል እባጭ እንዳለው፣ ግን እኔ ቆጥሬዋለሁ 1900 ነው። የጣራውን እና ምን ስራ አለ? ይሄን ቁጥር እንጂ 2860። 10 ሰዓት ነው። ደግሞ ምግብ እንዴት ነው የሚበላው ብላችሁ ካሰባችሁ እዚህ ጋር እንደምታዩት የሆነች መስኮት አለች። ይሄ መስኮት ራሱ ወደ ምግቡ በዚህ ጋር ነው የሚመጣው ነው። ይሄም የተደረገው ከሰው ጋር ምንም አይነት ግንኙነት እንዳይኖረኝ ነው ይመስለኛል። ውድድሩን ከጀመርኩ አሁን 14 ሰዓት ሆኖኛል። 12 ሰዓት ነው። በዚህ ውድድር ከባዱ ነገር ምንም ምግብ አለመመገቤ ነው። እስካሁን ምግብ አላኩልኝም። ምን አስበው እንደሆነ አላውቅም። ያው ውጭ አስቀየማቸውን የተበቀሉት ይሆናል። ምግቡን የምንልክለት በተለያየ ሰዓት ነው። ስለዚህ ቋሚ የሆነ ሰዓት ስለማይኖረው መች እንደሚበላ በፍጹም አያውቅም። አሁን 6 ሰዓት ሆኗል እና ቁርሱን እየላክንለት ነው። ወይኔ እነዚህ ሰዎች መች ነው ምግቡ የሚልኩት? እኔ ርቦኛል። ይሄ ክፍል ከውጭ ያለ ድምጽ በፍጹም አያስገባም እና ምግቡ መስኮቴ ጋር ደርሷል። ግን እኔ በረሃብ የተቆራጠጠ ነው። ተነስቼ መሄድም አልችልም። ኧረ ልጅ ደግሞ እያካበደ ነው። እናም በመጨረሻ ከፍቼ ሳየው ምግቡ ቦታው ላይ ደርሷል። በጣም ምርጥ ነው። በእርግጥ ቀዝቅዟል፣ ግን ምንም ችግር የለውም። ምርጥ ባይሆንስ እና አማራጭ በጣም አሳሳቢ ነው። ውጪ ላይ እሳት ራሱ ቢያያዝ ምንም ማቆ ነገር የለም። ምንም አይሰማም። እዚሁ ነው የምቀጣጠለው እነሱ መጥቶ ካላወጡኝ። ሙሉ ለሙሉ ሳውንድ ፕሩፍ የተገጠመለት ውስጥ ነው ያለው። ምንም አይነት ድምጽ አይሰማም። ሰዎችን ለማድረግ ሞከርኩኝ። በጣም ጥሩ። ሳህኑን በመወርወር ራሱን እያዝናና የሆነ የሚሰራው ነገር ቢኖር ጥሩ ነበር። በእንደዚህ አይነት ሁኔታ የሚቆይ ከሆነ ኧረ ካሜራውን መቆየት የሚችል አይመስለኝም። አካባቢያችሁ ላይ ያሉትን እቃዎች በሙሉ ዞር ብታደርጉ ምን እየሰራችሁ ነው የምትሉት? እኔ እንግዲህ በሳህን መጫወት ጀምሬያለሁ። ረጅም እያበደ ነው። ወደ ንዴት ይገፋፈዋል። ይሄ በጣም ገና አንድ ቀን ነው። ገና 23 ሰዓት ልሞክር፣ ምን እንደሚፈጠር እናያለን። ለመተኛት እየሞከረ ነው ይመስለኛል። አሁን አንድ 40 ሰዓት ያህል ይሆነኛል እዚህ። አንድ ቀን ጨርሶ ሁለተኛ ቀን ማለት ነው። 6 ሰዓት ተሳስቷል። 34 ሰዓት ነው እዚህ የቆየው። ይሄ ማለት አሁን 4 ሰዓት አካባቢ ነው ማለት ነው በቀን 2። ዛሬ ትንሽ ነገሩን ይለምደዋል ብዬ አስባለሁ። በተደጋጋሚ ለመተኛት ሞክራለሁ፣ ግን በፍጹም እንቅልፍ አይመጣም። ይሄ ነጭ ክፍል ጭንቅላቴን እየረበሸው ነው ያለው። በቃ እንግዲህ ለሚቀጥሉት 5 ቀናት እዚሁ መተኛት ነው። አሁን በጣም እየተጨነቀ ያለው እንቅልፍ ስላልተኛ ነው። ማለት የሚገባውን እንቅልፍ ያህል ተኝቷል፣ ግን ተጨማሪ ሰዓት ለመተኛትና ለማሳለፍ ነው የሚሞክረው። እንደዚህ ማድረጉ ጥሩ አይደለም። ግድግዳውን ለመውጣት እየሞከረ ነው። ይሄ ሰውኛ ባህሪ ነው፣ ነፃነትን ለማግኘት የሚደረግ። ራሱን እንደ ስፓይደርማን ላይ ያየበት ሰዓት አለ። ይሄ ጥጋበኛ እንዳትሉ። ምግቡን ስታዩት በጣም አሪፍ ይመስላል፣ ግን ቀዝቅዟል። በቃ ይሄንን መብላት አልችልም፣ እመልሰዋለሁ። ግን በሚገርም ሁኔታ ያኛውን እንደመለስኩት በደቂቃዎች ውስጥ ነው ሌላኛው ምግብ የመጣው። እንዴት ነው ነገሩ? ቁርሱንና ምሳውን አንድ ላይ መላክ ጀመሩ እንዴ? አሁን ታዲያ ድጋሚ ልበላ ነው? የሁለተኛው ቀን ቁርስን አርፍዶ ነበር የላኩት። ደግሞ ብዙም ደስ አይልም። ለዛ ይመስለኛል ሁለተኛው ምግብ ቶሎ የላኩት። ነገር ግን ደግሞ ያ ምግብ ከተላከ ቆይቶ ሊሆን ይችላል። እዛው ከፍቼ ሳላየው የቀዘቀዘ ምግብ ሊሆን ይችላል። ስለዚህ አሁን ምሳ ሰዓት ነው ማለት ነው። እያያችሁት ነው አይደል? በጣም ሲያስብ እንደዚህ አይነት ነገሮች ናቸው ጊዜ በፈጁ ቁጥር መጥፎ እየሆኑ የሚመጡት። እውነት ለመናገር ምን ማድረግ እንዳለብኝ አላቅም።
እስኪ ምን ያህል ቁጥር መቁጠር እንደምችል ልይ። 1 2 3 4 565 566 567 ለሰዓታት እየቆጠረ ነው የሚመስለው አይደል? ግን እንደዚህ አይነት ምንም ነገር ማታደርጉበት ቦታ ላይ ብትሆኑ 999 በቃ በዛ ነገር መሸነፍ ትጀምራላችሁ። 1000 አሁን እሱ እየሞከረ ያለው ራሱን ቢዚ ለማድረግ ነው ይመስላችኋል? ግን እያበደ ነው በቃ። ግን ይህን ጨዋታ የሚጨርስ ይመስላችኋል? እስኪ ኮመንት ላይ አሳውቁኝ። ጨዋታውን አይታችሁ ከመጨረሳችሁ በፊት ማለት ነው። ሌላ ምግብ መጥቶለታል። እሱ ግን ተኝቷል። 52 ሰዓት። በዚህ ውድድር ረጅም ሰዓት በቀላሉ ለማሳለፍ መተኛት ነው ዋናው አማራጭ። ነገር ግን እሱም በሌላ በኩል ደግሞ ጉዳት አለው። ምግቤ መጥቷል፣ እያየሁት ነው። ወይኔ ቀዝቅዟል እኮ። ምንድን ነው? ምን ያህል ሰዓት ሆነው? ቆይ ከመጣ እሱ ስለተኛ ነው እንጂ የምግብ 7 ሰዓት ያህል ተቀምጧል። 7 ሰዓት ሙሉ። ወይኔ ምግቡን እንዳለ ይሄ አስክሬሙ አበላሽቶታል። ምንም ማድረግ አልችልም። አሁንም እንደ ራበኝ ብቀጥል ይሻለኛል። ሌላ ጊዜ ቢሆን በአንድ ጊዜ በጣም ብዙ ቪዲዮዎችን ነበር ምንሰራው። አንዱን እየሰራን ሌላኛውን ደግሞ እዛ ሄደን እንቀጥላለን። አሁን ግን ሁሉም ነገር የለም። ያን ያህል ተደብሬ ያለው ማለት አልችልም፣ ግን እየጨነቀኝ ነው። ብዙ ነገር እያመለጠኝ እንደሆነ ነው የሚሰማኝ። ይሄ እብደት ነው። እንዴት ምንም አይነት ነገር አለመስራት እንደዚህ ይከብዳል? በጣም እየደበረኝ ነው። እኔ እንጃ አለኝ መጨረሻዬን። ደብሮኛል፣ አግዙኝ። 168 ሰዓታትን እዚህ መቆየት በጣም ከባድ ነው። እስኪ በእጄ ልቁም። ባናት እንዳትተከል። ወይኔ ወደዚህ ከመምጣቴ በፊት እንዴት በእጅ መቆም እንደሚቻል ባቅ አሪፍ ነበር። አሁን እንግዲህ እጁ ላይ ባለው ነገር የሆነ ነገር ለመፍጠር እየሞከረ ነው ራሱን ለማዝናናት። እናም በእንደዚህ አይነት መልኩ ድብርቱን ማላቀቅ ካልቻለ በጣም ከባድ ነው። አሁን እስኪ የሆነ ፓርክ ላይ እየዞርኩ እንደሆነ ራሴን ዳስ እንደዚህ ያረክ ራሴን ሸውደ ከባድ። እዛ ጋር ደግሞ የሆነ ሰው አሳ እያጠመደ ነው። ሙሉ ለሙሉ አሁን በጭንቅላቱ ታሪኮችን መፍጠር ጀምሯል። ኧረ በለው እንዲህ አረንጓዴ የሆነው ራሱ ፀሐዩ ግን ከባድ ነው። ወፎቹ ደስ ሲሉ ፓርክ ውስጥ እየዞርኩ የነበረውን አቋረጠኝ። እንዲሁ እያየነው እኮ እያበደ ነው ይህ ልጅ። አዎ ተጨማሪ ምግብ መጥቷል። በዚህ በኩል ሩዝ አለው፣ ስኳር ድንች አለው እና ስጋ አለው። እስካሁን በዚህ ውድድር ካገኘሁት ምግብ በሙሉ ይሄኛው በጣም ምርጡ ነው። እዚህ ጋር እንደምታዩት ትንሽ ሩዝ ቀርቶኛል። አንድ ጤነኛ የሆነ ሰው ይሄንን አንስቶ ይበላዋል። እኔ ግን ምን አደርገዋለሁ? 13 14 15 17 97 98 99 100 101 265 266 260 የምሩን አልቆጠራቸውም። 308 309 310 445 446 አሪፍ ሰዓት ነው። ዘዴ ነው። አሁን እንደምታዩት በዚህ ሰዓት ላይ 447 ፍሬ ሩዞች አሉ። ምናልባት አንድ ባንድ ቁጥራቸው ማለት ይሆናል። ወይኔ በጣም ነው የደከመኝ። ይሄ ማለት አሁን የምተኛበት ሰዓት ነው። ስለዚህ 5ኛው ቀን ላይ ደርሻለሁ። 4ኛ ቀን ላይ ነው ያለው። እሱ ግን 5ኛ ቀን የደረሰ ነው እስኪ የመሰለው። ደግሞ ሽንት ቤት ልግባና ትንሽ ልመሰጥ። በጣም በሚገርማችሁ ሁኔታ ግን እዛ ሽንት ቤት ከገባ በኋላ ለ12 ሰዓት 12 ሰዓት ሽንት ቤት ውስጥ። አሁን የውድድሩ ግማሽ ላይ ደርሰናል። 84 ሰዓት ሆኖታል። እናም በቀጣዩ ምግብ ላይ ጽፈን እናስገባለን። ኦኬ ልነግሩት ነው። ግማሽ እንደደረሰ ማወቅ አለበት። እዴ ማስለው። አዎ አሁን ቃሎቹን ግሰኞች ሰብስቦ ምን ናቸው ለማለት የምር። እንደፈለግን መረዳት አለብን። እንዴት ነው ይሄንን ሊያውቅ የሚችለው? እርቦኛል። ምንድን ነው ደግሞ እንዴ ምግብ ረስቶት እንዳይሆን። እናም በሚገርም ሁኔታ ነገሮችን መርሳት ጀምሬያለሁ። ይሄ ምን ነበር? የመርሳት ችግር ገና ባራቀን። ተውት በቃ ብቻ እስኪ ልሞክረው። እንዴት ነው ጽሁፎቹን አላስተዋላቸው? በላቸው ጽሁፎች። ይሄን አለ እዚህ ውስጥ። የስ ሰዎች እንደዚህ አይነት ነገር እዚህ ውስጥ ማስገባት አልነበረባችሁም። ምንድን ነው ኧረ ጽሁፎቹን በላቸው። እያገኛቸው ነው፣ ግን እየበላቸው ነው። ወይኔ እነዛ ቃላት የሆነ ጽሁፍ ይኖራቸው ይሆን እንዴ? ምን አይነት ሰው ነኝ? ይሄን ከመብላት ወደ ውስጥ ደርድራቸው እንግዲህ። አይ እባክህ እንደዛ አይመስለኝም። ዝም ብሎ ነው ያስገቡት። ይህን ቪዲዮ ከዛ ቦታ ወጥቶ እስከማሳየው በጣም ጨንቆኛል። ይሄ እብድ በዚህ ሰዓት ሙሉ ነጭ በነጭ የሆነው ነገር በጣም እያስጨነቀኝ ነው። ከላይ የበራው ማብራት ደግሞ እንቅልፍ አልሰጥ ብሎኛል። በጣም ራሴን እያመመኝ ነው። ደግሞ ርቦኛል። ምን እየሆንኩ ነው? ቆይ ምንም እንኳን ለአሁን በቂ የሆነ ምግብ ቢበላም ሰውነቱ አሁንም ምግብ ይጠይቀዋል። ምክንያቱም በሱ መደበርና ሰዓት ማሳለፍ ይፈልጋል። ምግብ ከመጣ ብዬ በጣም በተደጋጋሚ እያየው ነበር፣ ግን ምንም የለም። ይሄ ነገር በጣም አስጠሊታ ነው። እንደዚህ መንቀጥቀጥ መጥፎ ነገር ሊያመጣብኝ ይችላል። ማቆም አለብህ። አዎ እውነት ብላል። ማቆም አለብኝ። ውድድሩን እንዳያቋርጡ ነው። በእርግጠኝነት በርገር ነው የመጣልኝ። እዚህ ውስጥ ያሰብኩት ነገር ከሌለ በጣም ነው የሚደብረኝ። አዎ እንዳሰብኩት ነው። በጣም የሚወደው ምግብ ነው ይላል። ሁሌም ቢሆን ምግብ በተሰጠኝ ቁጥር 20 እና 30 ደቂቃዎችን ደስተኛ ሆኜ አሳልፋለሁ። በጣም ነው ደስ የሚለኝ። ልክ ደግሞ ምግቡን እንደጨረስኩት ወደ ድብርቱ መለሳለሁ። የበለጠ ይደብረኛል።
በጣም ባይዘው ይሄንን ጨዋታ ደባሪ የሚያደርገው ማብራቱ አይጠፋም። ቀኑን ማታ መለየት አይችልም። ምንም የማውቀው ነገር የለኝም እና ይሄ ነገር በጣም ጭንቅላት ነው። ራሴን በጣም ቢዚ ማድረግ አለብኝ። አሁን በርገር የመጣበትን ወረቀት እጠቀማለሁ። ከዛ ደግሞ ይሄ ኩባያ አለኝ። ስለዚህ ባስኬትቦል አለኝ ማለት ነው። ባስኬትቦል ሰርቷል ራሱ ሌብሮን፣ ስቴፍ፣ ኮቢ። ወይኔ በቃ ባስኬትቦልም አልሆንልኝም። ቤዝቦል ይሻለኛል መሰለኝ። ካሜራውን ሰበረው። እንደዚህ ባይሆን ጥሩ ነበር፣ ግን ተሰበረ መሰለኝ። ይሄንን ሳም በቻልኩት መጠን ወረውረዋለሁ። በዛ መስኮት በገባበት ላከው መልስ። በዚህ ሰዓት ውድድሩ ሊያበቃ 2 ቀን ያህል ይቀረኛል፣ ግን ለመውጣት በጣም እያሰብኩ ነው። አንድ ነገር ወቁ፣ ምንም ያህል ብለምናችሁ ወይም ባለቃቀስ ከዚህ ክፍል ቀኔ ሳይሞላ በፍጹም እንዳታስወጡ። ራሱን ላላለ። እሺ ጂሚ ገብቶናል። በእርግጠኝነት እስካሁን 113 ሰዓት ምናምን ይሆነኛል። አንድ 55 ሰዓት ቢቀረኝ ነው። እስኪ እኔ ኤዲት የምታደርገው ሰው ምን ያህል ሰዓት እንደቀረኝ እስኪ ያሳያቸው። እኔ ይመስለኛል 55 ሰዓት አካባቢ ነው ይመስለኛል። እስካሁን ጥሩ ነበር። አሁን ግን የመናደድ ነገር እያየሁበት ነው። ሁሉም ነገሬ እየታየ ነው። እዛ ጋር ካሜራ አለ፣ በዚህ ጋር ካሜራ። በጣም ብዙ ካሜራዎች ነው ያሉት። 24 ሰዓት ያዩኛል። ለምን ካሜራውን አውጥቻለሁ? እኔ ራሱ ያየው ነው። ካሜራዎቹን እጄን ጎዳሁት፣ ሰበረው። አንደኛውንም ጣለው። አጩ ምን ሰውዬ። መጀመሪያ ይህን ቪዲዮ ለመስራት ሳስብ በጣም ቀላል አድርጌ ነበር ያሰብኩት። እስኪ በእኔ ቦታ ሆናችሁ አስቡት። አሁን በቃ ጨለማ ክፍል ውስጥ እንዳለ ሰው ነው ራሴን እያየሁ ያለሁት። ስንት ሰው ላይ እንደተጫወተ ዛሬ ተረኛ አስቡ። ቀኑን ሙሉ ቁጭ ብሎ መዋል ነው። አስቡት እስኪ ሰው ካያችሁ ራሱ በጣም ብዙ ቀን ሆኗቸዋል። ድምጻቸውን ራሱ አትሰሙ። ዛሬ ማታ ህልም እያየሁ ነበር እና ውድድሩ አልቆ እየወጣው ነበር፣ ግን ከእንቅልፌ ስነሳ እዛው ነው ያለሁት። አሁን ቆይ ስንት ሰዓት እንደቀረ የሚነግረኝ ሰው ቢኖር ምንም ያህል ቢሆን እከፍለዋለሁ። በዚህ ውድድር 33 ሰዓት ያህል ይቀረኛል ብዬ አስባለሁ። እስካሁን 5 ጊዜ ተኝቻለሁ። ከዚህ ውጪ ሞኜ ሽንት ቤት ልገባ የምችለው በቀን አንዴ ነበር። እስካሁን ደግሞ እዚህ 5 ጊዜ ገብቻለሁ። እዚህ ጋር እንደምታዩት ከስር ጺሜ እያደገ ነው። ይሄ ደግሞ የሚሆነው በሳምንት ነው። ስለዚህ እነዚህ ነገሮች ሳጣምራቸው ይመስለኛል 5ኛው ቀን አካባቢ ነው ያለሁት። አሁን ደረሰበት። ግን እኔ እንጃ ማብድ ነው የሚመስለኝ። አሁን ከእንቅልፌ ተነስቻለሁ እና አንድ የምሰራው ነገር አለኝ። ወደ 57 እየቀነሰለት ነው ማለት ነው ሰዓቱ። መነሻዬ እቺ ቦታ ነው የምትሆነው። 1 2 3 4 እንደዚህ ሳደርግ ስታዩ ምናልባት ይሄ ሰው እብድ ነው ልትሉ ትችላላችሁ። ነገር ግን እዚህ ቦታ ምንም የምትሰሩት ስራ የለም። ወይኔ 1000ማ በጣም እኛ ራሱ ቪዲዮን እያየን እኮ ዞረብን። አሁን ደግሞ እስኪ ከዚህ ግድግዳ እዛ ድረስ ልመላለስ። ራሴን ለማዝናናት የቻልኩትን ነገር በሙሉ ሞክሬያለሁ፣ ግን እውነት ለመናገር እቅዴ አልሰራም። በመሃል ግን 100 ቀናትን ያህል ለውድድሩ ታስረው የነበሩ 2 ሰዎችን ወደዚህ አምጥቷቸው ነበር። ተመልከቱ። ይህን ስታዩ ደስ ይላችኋል ብዬ አስባለሁ። ይሄ ሰው 100 ቀናትን ያህል ባለፈው ያሰራችሁ ሰውዬ ነው። በባለፈው እናንተ ካደረጋችሁት ውድድር ይሄኛው ይቀላል ወይስ ይከብዳል? ኧረ አይገናኝም። ያኛው እኮ እኛ 2 ሆነን ነው የገባ ነው። እናም ሰዎቹ አሁን እኔም መበቀል ጀምረዋል። 2 ሆኖ መግባት ይሻላል፣ ቢያንስ ይነጋገራሉ። ለምንድን ነው ባዶ ሳህን የላኩት? ቆይ እናሳብደዋለን ይሄን ሰውዬ። ብዙም ባዶ ሳህን እባክህ ጥሩ ነው እንወርወር። በኋላ ሁሉም ያገኘ ሰው ሁሉ መበቀል ነው የሚፈልገው ጂሚን። ወይኔ እነዚህ ሰዎች ወይኔ። ስድስተኛ ቀን 49 ሰዓት ቀርቶታል። 48 ሰዓት 47 46 45 የውጪውን ዓለም የማየው 44 እኛና በህልሜ ስመጣ ብቻ ነው። ልክ ከእንቅልፌ ስነሳ ደግሞ ድጋሚ እየቀነሰልን ያለው ብራዘር። ለዚህም ብዙ ሰዓት በተኛው ቁጥር የበለጠ ደስተኛ ሆናለሁ። ለዛ ነው የምተኛው። ከዚህ ቦታ 37 ሰዓት ተቆጣጣ መውጣት አለብኝ። ከዚህ በፊት ለ7 ቀናት ሐይቅ ላይ ቆይተናል። ለ7 ቀን በህይወትም ተቀብሬ ቆይቻለሁ። አሁን ደግሞ ባዶ ክፍል ውስጥ ለ7 ቀናት። ውድድሩ የኔ ያህል ከባድ መቃብር ይሻላል ብዬ ነው ማሰበው ነበር። ከዚህ ስክሪን ከላይ የምታዩት ቁጥር ከ20 ሰዓት በላይ የሚል ከሆነ በጣም ከባድ ሁኔታ ውስጥ ነው ያለሁት። በጣም ብቸኝነት እየተሰማኝ ነው ያለው። ይሄ እኮ በጣም መጥፎ ነገር ነው። እንዴ እያለቀሰ ነው? ጥሩ ሁኔታ ላይ አይደለም ያለው። መሬት ላይ ሄዶ ዝርግት ብሎ ይተኛል፣ እቃዎችን ይወረውራል። በጣም ተጨንቋል። ምግብ ሲያገኝ ብቻ ነው ደስ የሚለው። ልክ እንደ ሕፃን ልጅ ሆኗል ይመስለኛል። አሁን 8 ሰዓት ያህል ይቀረኛል። ከዛ ያኛውን በር ልክ ሲከፍቱት በቃ ነፃ ነኝ ማለት ነው። 28 ሰዓት ነው የሚቀረው። በጣም ረጅም ሰዓት የተኛ መስሎታል። ለዛ ነው እንደዚህ የሚለው። 2 ወይም 3 ሰዓታት ቢቀሩ ነው። በጣም ጥሩ ነው የሚሆነው። 25 ሰዓት ይቀራል። የመጨረሻ ምግቤ ነው። የመጨረሻ ምግቤ ነው ያለው።
እንደዛ ነው ያሰበው። በጣም ያሳዝናል። ግን አሁን የሚቀረው 24 ሰዓት ነው። በማንኛውም ሰዓት አሁን ወደ በሩ ሊመጡ ይችላሉ። ስለዚህ ትንሽ ቦታውን ላጸዳዳው። ሌላ ጊዜ ጽዳት ምናምን ብዙ አይወጣልኝም። ነገር ግን አሁን የምሰራው ስራ የለም። ወደዚህ ውድድር ስገባ ብዙ ነገሮችን አስባለሁ ብዬ ነበር፣ ለወደፊት መወስናቸውንም ነገሮች። ነገር ግን እዚህ ያተረፍኩት ነገር በደንብ የመወርወር ልምድ ብቻ ነው። ወይኔ እሱንም በደንብ አልለመድኩም። በማንኛውም ሰከንድ በሩ ሊከፈት ይችላል። በማንኛውም ሰከንድ። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። በሩ መጥተው እስከሚከፍቱት ቁጥር እቆጥራለሁ። 1 2 3 4 5 6 7 8 9 10 11 12 13 14 19 ሰዓት ሙሉ እየቆጠርክ እንደምቆይ እናያለን። 22 5422 9 ሰዓት 5400 እየቆጠረ አይሆንም። ኤዲቲንግ ነው። የምሬ ነው። በበሩ በኩል የሆነ ድምጽ ሰምቻለሁ። ደብሮኛል፣ በጣም ደብሮኛል። እዚህ መሆን አልፈልግም። ከዚህ ክፍል አስወጡኝ ባካችሁ። እዚህ መሆን አልፈልግም። በጣም አሳዛኝ ነው። አይኑን ሸፍኗል። ከዛ አልጋው ላይ ተኝቶ ቃላቶችን እያወጣ ነው ያለው። እንደ አንድ ዶክተር በፍጹም ይህንን ማየት አልፈልግም። እንዴት ነው ከወጣ በኋላ ይህ ነገር ተጽዕኖ ይኖረዋል? አዎ፣ ለትንሽ ጊዜ እንደዚሁ እንዳይቆይ ነው የምፈራው። ከዚህ በፊት በሚወዳደራቸው ነገሮች ብዙም ያን ያህል ገፍተነው አናውቅም። ይሄኛው ግን በጣም ከባድ ነው። ላለፉት 7 ቀናት ማንንም ሰው አላየም። የሚተኛበት ፍራሽ ራሱ ከለሩ የተቀየረ ነው በለበሰው ልብስ ማለት ነው። መልካም እድል። 4 ደቂቃ ነው የቀረው። መሞቴ ነው። 10 9 8 7 6 5 4 3 2 1 ሰላም ጂሚ። በጣም ይገርማል። ከዚህ ውድድር በኋላ ከሰዎች ጋር እንዴት ማውራት እንዳለብኝ ራሱ ጠፍቶብኛል። ወዴት ነው የምሄደው? ወይኔ እንደዚህ ጨለማ ያለ ቦታ እንዴት እንድናፈቀኝ። እዛ ሁሉም ነገር ነጭ ነው። ሁሉም ነገር ያባራል። በጣም ነው የሚከብደው። ተከተሉኝ እስኪ። ፀሐይን ማየት ፈልጋለሁ። ወይኔ ማታ ነው እንዴ? ቢያንስ ውጪውን ማየት ችያለሁ። በጣም ደስ ብሎኛል። ፀሐይ የሚባል ነገር የለም። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።